إنا لله وإنا إليه راجعون. يا مدينة مسجد معزين شيخ فيصل بن عبد الملك نعمان زاري فجر ላይ ወደ አኺራ ሂደዋል። በበቂዕ መካነ መቃብር የቀብር ስነ ስርዓታቸውም ተፈጽሟል። ታዲያ ይህ የተቀደሰን ተግባር በታማኝነት ለ25 ዓመታትም አገልግለዋል። ይህ ውብ ድምጽ በመላው የሙስሊም ዓለም በሚሊዮኖች ልብ ውስጥም ተቀርጾ ቀርቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም አሳዛኝ ዜና ነው የሰማነው። ለበርካታ ዓመታት የመዲና ሙአዚን የነበሩት እንግዲህ ወደ አኺራ ሄደዋል። እጅግ በጣም ልብ ሰባሪ የሆነ ዜና ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ መረጃውን ማጋራችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኑር ናቹራል ኦይል ነው። በኑር ናቹራል ኦይል እንግዲህ ተፈጥሯዊ የሆኑ መድኃኒቶችን ማግኘት ትችላላችሁ። አድራሻቸው ቤተል ፋሚሊ ታወር ፊት ለፊት እንዲሁም ደግሞ እዚህ ጋር በምትመለከቱ ስልክ ቁጥር ብደውሉላቸው እነሱ ማግኘት ትችላላችሁ። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ለቆየ ጨጓራ፣ ለቆየ ታይፎይድ፣ ለቆየ ነርቭ ታማሚዎች እንዲሁም ለሆድ ውስጥ ትላትል የሮማን ዱቄት ከሳውዲ ይዘንላችሁ መተናል። ኑር ናቹራል ኦይል ሴንዳዘር ስነኝ በ096627 3242 ያገኙኛል። ቤተል ፋሚሊ ታወር ፊት ለፊት ኑር ናቹራል ኦይል ሴንዳዘር። ብር የጣለ ሰው ከ3 ቀን በፊት ያ ጀማዓተል ኸይር አስታውስ፣ ፖሊስ ታረንክ ነው የጣልከው። ከ3 ቀን በፊት ብሩን የጣለ ሰው መውሰድ ይችላል። ከ3 ቀን በፊት ብር የጣለ ሰው ከዚህ መውሰድ ይችላል። ልኩን ተናግሮ هل لك صدقة تخفى لا يعلمها إلا ከ3 ቀን በፊት ብር የጣለ ሰው እዚህ ጋር በዘንገሽርምጣ ምልክቱን ተናግሮ መውሰድ ይችላል። ብር የጣለ ሰው ከ3 ቀን በፊት ምልክቱን ተናግሮ መውሰድ ይችላል። አለዛው የአላህ ባንክ ይገባለታል። ማሻአላህ እጅግ በጣም ነው ደስ የሚለው። ይህን ቪዲዮ በተመለከትኩበት ሰዓት የሆነ በሰሃቦች ጊዜ ያለን አይነት ስሜት ነው የተሰማኝ። እውነት ለመናገር እርግጥ ነው መስጂድ ውስጥ ምናምን ሲሆን ብዙ ጊዜ ሞባይል የጣለ ወይንም እንደዚህ ነገር የጣለ ምልክቱን ተናግሮ መውሰድ ይችላል ምናምን ይባላል መስጂድ ውስጥ ምናምን እንጂ መንገር ላይ ሆኖ ምናምን ብዙ ጊዜ አልተለመደም። እና የእውነት በጣም ልቤን ስለገዛው ነው። በዚህ ሰዓትኛ ብር ወድቆ ወይንም የሆነ ነገር ካየን የሰው ሀቅ ይሆንብናል ብለን እኮ እንትን አንልም። እንደውም ደበቅ ብለን ቀስ አድርገን ረግጠ ነው ይዘነው እንሄዳለን እንጂ ነገር ግን ያ የኛ ሀቅ ስላልሆነ ጥሩ አይደለም፣ ያስጠይቀናል። እኚህ ሰው እጅግ በጣም ድንቅ ናቸው። የእስልምናን ውበት አሳይተውናል። እስኪ እነዚህን ከድንቅ ቤተሰብ የተገኙ ድንቅ ልጆችን ልጋብዛችሁ፣ ተመልከቱልኝ። أشهد أن لا إله إلا الله أشهد أن لا إله إلا الله አይታችሁ ከሆነ ልጆቹ ሁለቱም ክርስቲያኖች ናቸው። ነገር ግን ላይቭ ፕሮግራማቸውን ማቋረጥ አልፈለጉም። የአዛን ድምጹን ማቋረጥ አልፈለጉም። እነሱ ያደረጉት ምንድነው? በመተኩ የራሳቸው ሃይማኖት ማድረግ የማይፈቅደውን ነገር እንዳያደርጉ በመልእክት ሲግባቡ ነበር። ከጥሩ ቤተሰብ ስትገኝ ጥሩ አስተዳደግ ሲኖርህ እንደዚህ ነው።
እምነትህን ትከተላለህ፣ የሰዎችን እምነትም ታከብራለህ። የእናንተ ቤተሰቦች ምን የተባረኩ ናቸው። ምን አለበት የሚያውቀውም የማያውቀውም ህፃኑም መዋቂውም ዝም ብሎ እየዘለለት የማያውቀውን ነገር በሃይማኖት ውስጥ ከሚያቦካ ከእንደናንተ አይነቶች ቢማር ምን አለበት? የኔ እምነት ብቻ ትክክል ነው ብለህ የሰዎችን እምነት አታንጓጥጥም። ልክ እንደነዚህ ልጆች ማለት ነው። ሻመት ንገሱልኝ። አሚን አሚን። እውነት ነው። እጅግ በጣም ነው ደስ የሚሉት። ምንም እምነታቸውም እንኳን ባይሆን የሌላን ሰው ሃይማኖት እንደሚያከብሩ አሳይተዋሉና እጅግ በጣም ደስ ይላል። በነገራችን ላይ የሌላን ሰው ሃይማኖት ስናከብር ባንከተለውም የኛን ሃይማኖት ደግሞ እናስከብራለንና እጅግ በጣም ደስ የሚል ስነ ምግባር ነው። አላህ ሂዳዩን ይስጣቸው። አላህን በማስታወስ ልቦች ይረጋጋሉ፣ ይሰክናሉ፣ ይረካሉ። ልቦች ፍርሃት፣ ትካዜ በዚክር ውስጥ ይጠፋል፣ ይሟሟሉ እነኚህ ነገሮች። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለው፣ ማብዛት። አላህ ዚክር ከሲራን من جزم ذكر سيانسا ككثرة قارنا اذكروا الله ذكرا كثيرا بزو ذكر ذكرنا ملو الله ذكر رقمو وشاشا بوتالا عنه ننجي وضو ما درق يتأيكن ودا قبلا مزور يتأيكن يتلي عينت شرط اللوم لكن دا صلاة دي هاي دل لما نيوم بيهد نبتو نيتالاي بالا نبتو نيتالاي الناتو شوات يمثلوا سبحان الله والحمد لله ولا إله إلا الله الله أكبر استغفر الله يا أخي اندزي بذكر يتسرى وات مچم لجوچم سيمقبوت صالح عجنا ميونت ما شاء الله እውነት ነው። በዚክር ህይወታችንን ማሳመር አለብን ብዬ አስባለሁኝ። ዞሮ ዞሮ ጥቅሙ ለኛ ነው። ዚክር ባበዛን ቁጥር ውስጣችን አላህ ሰላምና መረጋጋትን ያሰፍንልናል። አላህ ሪዝቁን ያሰፋልናል። እጅግ በጣም ተጠቃሚው እኛንን ምን ሆኖና ለምላስ እጅግ በጣም ቀላለው፣ ነገር ግን ጥቅሙ እጅግ በጣም የትየለኒ ነውና ታዲያ አላህ Subhanahu Wa Ta'ala አብዝተን የምንዘክር ያርገን። ወአለኝ ስልጣን አለኝ አቅም አለኝ የለም አቅም አላህ ነው። إذن بيتنا ما يتجباچوس كظالموች ላለመሆን መልካም ሰርተን ማለፍ ቃንችን ክፋታችን ግን እጃችንን መሰብሰብ አለብን። ለሌሎች ተስፋ መሆን ባንችል ለሌሎች ስቃይ መሆን የለብን። ለሌሎች ደስታ መፍጠር ባንችል የሌሎች ሐዘን ምክንያት መሆን መቻል የለብን። ወንድሞች ዛሬም በየትኛው ሁኔታ ውስጥ ፈተና ውስጥ የሚያልፉ ወንድሞቻችን እኛ ብንችል ልናግዛቸው ብንችል ልንጠብቃቸው ባንችል ግን ዱዓ ልናደርግላቸው እንጂ ዛሬ ፈተና ላይ ወደቁ ብለን ደግሞ እኛ በእነሱ ፈተና ልንስቅ ልንሳለቅ ግን አይገባም። እኛ ነገ ምን እንደሚጠብቀን ስለማናውቅ ምን አይነት መጨረሻ ይዞብን እንደሚመጣ አላህ ስለማናውቅ ያን ማሰብ ይፈልጋል። እውነት ነው። ኃይልም ብልሃትም አቅምም ሁሉም ያለው አላህ Subhanahu Wa Ta'ala ነው። እኛ ምንም ነገር የለንም። ከአላህ ከጃዮች ነን። እኛ በተቻለ መጠን እዚህ ምድር ላይ ስንኖር ለሌላው ሰው ጠቃሚ እንጂ ሌላውን ሰው የሚጎዳ አይነት ሰው መሆን የለብንም። ምክንያቱም እንግዲህ አኺራችን የሚወሰነው እዚህ ዱንያ ላይ በምንቆየው ሁኔታ ነው አይደል? ሌላውን ሰው የምንበድል ከሆነ ሌላን ሰው የምንጨቁን ከሆነ እንግዲህ የሱም አኺራችን ሊያበላሽብን ይችላል። ዱንያ አኺራችንም ጭምር ሊያበላሽብን ይችላልና ኃይልም ብርሃትም ያለው አላህ Subhanahu Wa Ta'ala ጋር ነው። እኛ በዳይ መሆን የለብንም። ምክንያቱም እኛ በበደልን ቁጥር እነሱ ምናልባት እኛን የመከላከል አቅም ባይኖራቸው እንኳን አላህ Subhanahu Wa Ta'ala ኃያል የሆነ ጌታ ነው፣ እሱ ይቀጣናል። ስለዚህ እጅግ በጣም ልንጠነቀቅ ይገባል። ወንድም እህቶቻችን ምናልባት ልክ ያልሆነ ቦታ ላይ ስንመለከታቸውም እንደዚሁ ልንሳለቅባቸው አይገባም፣ የኛ መጨረሻ ስለማይታወቅ ማለት ነው። ለማንኛውም አሁንም ወስዳችሁ እንግዲህ እጅግ በጣም የሚያሳዝን ዜና ሰምተናል። በትላንትናው ዕለት ቪዲዮን ተከታተለን እንመለስ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የመዲና መስጂድ ሙአዚን ሼኽ ፈይሰል ቢን አብዱል ማሊክ ኑዕማን ዛሬ ፈጅር ላይ ወደ አኺራ ሂደዋል። በበቂዕ መካነ መቃብር የቀብር ስነ ስርዓታቸውም ተፈጽሟል። ሼኽ ፈይሰል በ1422 ሂጅሪ እስከ 2001 የመስጂድ አነበዊ ሙአዚን ሆነው ተሸሙ። አባታቸውም ሆነ አያታቸውም በተመሳሳይ የክብር ስራ አገልግለዋል። ታዲያ ይህ የተቀደሰን ተግባር በታማኝነት ለ25 ዓመታትም አገልግለዋል። ይህ ውብ ድምጽ በመላው የሙስሊም ዓለም በሚሊዮኖች ልብ ውስጥም ተቀርጾ ቀርቷል። አላህ ይዘንላቸው፣ ማረፊያቸውን ጀነተ ፊርደውስን የሚያደርግላቸው ያ ረበል ዓለሚን። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ነን፣ ወደ አላህም ተመላሾች ነን። በስከ መጨረሻም የሼኽ ፈይሰል የመጨረሻ አዛናቸውን ላሰማችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን።
እጅግ በጣም የሚያሳዝን ዜና ነው። ያው ሁሉም ነፍስ ሞትን ቀማሽ ነች። እኛም ወደዛው ነን የምንሄደውና ያው ሞት ሁሌም አዲስ ነው የሚሆንብን አይደለ? በተለይ ደግሞ ትላልቅ ቦታ ላይ ያሉ አሊሞች፣ ሙአዚኖች፣ ኢማሞች ሲያልፉ ደግሞ እጅግ በጣም ህመም አለውና በጣም ያሳዝናል። ነገር ግን ቆም ብለን ስለ ራሳችን ማሰብ አለብን ብዬ አስባለሁኝ። እንግዲህ እኚህ ሙአዚን ማሻአላህ እንደሰማችሁት እንግዲህ ለበርካታ አመታት በመዲና መስጂድ እንግዲህ አዛን እያሉ በሙአዚንነት አገልግለዋሉና የአላህን ስም በየወቅቱ ከፍ አድርገው እያነሱ እንግዲህ ሰውን ወደ መስጂድ እየተጣሩ ነበር። እኛስ ይህን ሁሉ አመት ምን እያደረግን ነው? እርግጥ ነው ያለንበት ሁኔታ ለሙአዚንነት ላይበቃ ይችላል። ነገር ግን ባለንበት ዘርፍ በተሰማራንበት ቦታ ላይ ምን አይነት መልካም ነገር እያደረግን ነው? አላህንስ በሚገባው መልኩ እየተገዛ ነው ወይ? አሁን ባለንበት ሁኔታ ሞት ቢመጣ እኛ ዝግጁ ነን ወይ? እነዚህ ነገሮችን በተደጋጋሚ መጠየቅ አለብን ብዬ አስባለሁ። እንደ ሞት መካሪ የለም፣ ሞትን የመሰለ አስተማሪ ነገር የለምና እኛ ልንማርበት ይገባል፣ ነቃ ልንልበት ይገባል ብዬ አስባለሁኝ። እንግዲህ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቃቸው፣ ቀብራቸውን አላህ ኑር ያድርገው። እኛም ደግሞ እዚህ በዱንያ ላይ መልካም ስራ ሰርተን የምንሞት ቀብራችን ኑር የሚሆን ጀነተል ፊርደውስን የሚወፈቁ የአላህን ፊት በየቀኑ የሚመለከቱ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት የሚሆኑ ባሮች አላህ ያደርገን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ፣ የቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።